ለምን አትረዳኝ? ምን ነው ዝም በል እያልኩህ እንዳትሳሳት ማገኙ ደስታ እኔ ትርጉሙ ስላልገባህ ይሄንን የዲኤንኤ ፕሮሰስ እንግዲህ በስተመጨረሻ ውድ ቤተሰቦች እጃችን ላይ መግባት ችሏል። አቶ ናትናኤል የዘረመል ውጤት ጋር ከ100% እውነቱን ለመናገር ውድ ቤተሰቦች ይሄ ወረቀት እኔ ህይወት ላይ ቅንጣት ታክል የሚቀይረው ነገር የለም። ይሄ ነገር እንድታውቅ ፈልጋለሁ። አንድ ቀን አባቴ ቢልህ ትፈልገኝ መቼም አልፈልግም፣ አላውቅህም። ለመጨረሻ ጊዜ ነው ዛሬ የምንገናኘው። ይሄ ነገር እንድታውቅ ፈልጋለሁ። በሰዎች መካከል ያለው ነገር ያለ መግባባትን ነገር ልንፈታበት ወደምንችልበት ደረጃ ላይ ደርሰናል። እንግዲህ ወደ ቤተሰቦች ተረጋጉ። ቆይ እነሱ ተመጣጣኛቸው ናቲም እውነቱን አውቀው እንግዲህ መወሰን ያለበትን ውሳኔ የሚወስንበት ሰዓት ላይ ደርሰናል። ይሄ ዲኤንኤ ምንድነው ይዞብኝ የመጣው የሚለውን ነገር ለመቀበል አሁን ላይ በጣም የሆነ ግራ ተጋብቼ ነው ያለሁት። ወደ ቤተሰቦች ይህንን የዲኤንኤ ወረቀት እዚሁ እናንተ ፊት ካሜራ አብረተን እንግዲህ የምንከፍት ነው የሚሆነው። ወደ ቤተሰቦች እኔ የምነግርህ ነገር አታምነኝም ማለት ነው? ምንድነው እሱ? አዎ አላምንሽም። ለምን አታምነኝም? አላምንሽም ማመን ስለማልፈልግ የማህይም አስተሳሰብ አታስብ። በሷ ጥፋት ነው የተቀጣለው። ምን ማለት ነው? እሱ ጥፋት ነው የተቀጣሉት ነው። ምን ማለት ነው? ምን ተጎዳ? ይሄ የዲኤንኤ ወረቀት እንግዲህ ትላንትና ወደ አመሻሽ አካባቢ ነው እጄ ላይ የገባው። ምን አገባ ስለውጭ ካንተ ኪስ ወጣው ጃለ ዳኒ። ይሄ ወረቀት ተከፍቶ እሱ የኔ አባት ሆነ ማለት ያ ልጅ ደግሞ የኔ ወንድም ሆነ ማለት ነው። ይሄን ዲኤንኤ የፈለኩት እኔ ነኝ አይደል? አይ ነኝ። አዎ ከዚህ በኋላ አንድም ሰው የሚያውቀኝ ናት ያሉት። እሺ ዝም ብላለሁ፣ ግን ያልገቡ በጣም ብዙ ነገሮች እኮ አሉ። እንዲገቡኝ ስለማልፈልግ ነው። ዝም በል እስኪ አንተ። ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን ቆያችሁ? ዳኒ ነኝ። ውድ ቤተሰቦች እንግዲህ አሁን ያለንበትን ሁኔታ እንግዲህ እንደምታውቁት በጣም ነገሮች ውስብስብ የሆኑበት ውጥንቅጡ የጠፋበት ጉዳይ ላይ ነው የምንገኝ። ውድ ቤተሰቦች እንግዲህ ከዚህ ቀደም እንግዲህ ወደ ወንድሜ ሚኪ ጋር ሄጄ አንዳንድ ነገሮችን እንግዲህ ለእናንተ ለማሳወቅ ሞክሬያለሁኝ። ካሉት ነገሮች አንጻር ከሚኪ ከጤና ሁኔታም አንጻር እንግዲህ ውድ ቤተሰቦች ማድረግ ያሉብኝ ነገሮች ነበሩና ወንድሜ ሚኪ ግዴታ ልታግዘኝ ይገባል ብሎ ስላለኝም እንግዲህ እሱን ተክቼ መስራት የነበረብኝ ስራ ነበረ። ያንንም ስራ እንግዲህ እየሰራሁኝ ቆይቼ ነበር። ከዛም እንግዲህ ውድ ቤተሰቦች ያው ወደ ራሴ ማለትም ወደ ናቲ የቤተሰብ ጉዳይ እንግዲህ ተመልሼ መጥቻለሁ። ያው በዚህ ጉዳይ ላይ ወደ ቤተሰቦች ረዘም ያለ ጊዜን እንደወሰድን ይታወቃል። ከናቲ የጤንነት ሁኔታ ጋር በተያያዘ ከዛ በፊት ያው ከእህቶቹ ጋር ከዛም ቀጥሎ በጤንነቱ ጉዳይ ከዛ በኋላ ደግሞ ናቲም ካገገመ ከተሻለ በኋላም እንግዲህ ይሄ የቤተሰብ ጉዳይ አንድ እያለ እየከረረ መጥቶ በስተመጨረሻ ነገሩ እውን ወደሚሆንበት ይሄ ሁሉ ውዝምብድ ይሄ ሁሉ በሰዎች መካከል ያለው ነገር ያለ መግባባትን ነገር ልንፈታበት ወደምንችልበት ደረጃ ላይ ደርሰናል። እንግዲህ ወደ ቤተሰቦች ከዚህ ቀደም ለእናንተ ለማሳወቅ እንደሞከርኩት እንግዲህ በቪዲዮቼ መግቢያዎች ላይ አልፎ ተናግሬዋለሁኝ። በዚህ ምክንያት እንግዲህ ያ ነገር ወደ ቤተሰቦች ወንድሜ ናቲ በራሱ ያስጀመረው ዲኤንኤ ፕሮሰስ እንግዲህ ወደ ቤተሰቦች እየተካሄደ እንደነበር ታስታውሳላችሁ። ይሄ የዲኤንኤ ፕሮሰስ እንግዲህ እየተካሄደ የነበረው በገለልተኛ አካሎች ነው። ይህንን የዲኤንኤ ፕሮሰስ እንግዲህ በስተመጨረሻ ወደ ቤተሰቦች እጃችን ላይ መግባት ችሏል። እንግዲህ ትላንትና ወደ ከሰዓት አካባቢ እዚህ አዲስ አበባ ገብቶ እኛም መረከብ ችለናል። ወደ ቤተሰቦች ዛሬ አሁን ባለንበት ሰዓት እንግዲህ ወደዚህ ቦታ ቀረጻ ወደምናደርግበት ጊዜው ስቱዲዮአችን እንግዲህ የመጣሁበት ዋነኛ ምክንያት ምንድነው? ወደ ቤተሰቦች ይህንን ዲኤንኤ እንግዲህ ስለዚህ ነገር ከሚመለከታቸው ከሁሉም ሰው ጋር እንግዲህ አንድ ላይ በመሆን እውነቱን ለማወቅ የዚህ ሁሉ ነገር ውጥንቅጥ የዚህ ሁሉ የሰዎችን ሁኔታ የማወናበድ ሁኔታ እንግዲህ ለማወቅና እልባት ለማስገኘት ነው እንግዲህ እዚህ ጋር የተገኘ ነው። ውድ ቤተሰቦች ከናቲ ከወይዘሮ ቀለመወርቅ እንዲሁም ደግሞ ከአቶ ዋሴ ጋር በመሆን ወደ ቤተሰቦች ይህንን የዲኤንኤ ወረቀት እዚሁ እናንተ ፊት ካሜራ አብረተን እንግዲህ የምንከፍት ነው የሚሆነው። ወደ ቤተሰቦች ግልጽ መሆን ያለበት አንድ ነገር ቢኖር ይህን የዲኤንኤ ፕሮሰስ ማንም በፈለገው መልኩ አይደለም የተሰራው። ማንም ከዚህ ነገር ጋር የሚያገናኘው ነገር የለም። እኛ በትዕዛዝ ነው ይህን ነገር ያሰራነው። ይሄ ትዕዛዝ ደግሞ የተላለፈው ምን ተብሎ ነው? ወደ ቤተሰቦች በገለልተኛ አካሎች እንዲደረግ ነው። ከነዚህ ሰዎች ጋር ይህንን የዲኤንኤ ፕሮሰስ ከሚያከናውኑ ሰዎች ጋር ምንም አይነት ግንኙነት ምንም አይነት ቁርኝነት እኛ እንዲሁም ደግሞ ከኛ አባሎች ጋር ስፔሻሊ ደግሞ የዚህ ነገር ባለቤት የሆነው ናቲ ነውና ከናቲ ጋርም እንግዲህ ምንም የሚገናኝ ነገር የለውም። ውጤቱም እንደደረሰ ወደ ቤተሰቦች ቀጥታ ለእኔ ነው ተደውሎ የተነገረኝ። እኔም ሄጄ ይህንን ፖስታ እንግዲህ ይዤ መጥቻለሁ ማለት ነው። ወደ ቤተሰቦች ይህንን ፖስታ እንግዲህ እናንተ ፊት ለፊት የዚህ ነገር ባለቤት የሆኑት
ወይዘሮ ቀለመወርቅ አቶ ዋሴ እንዲሁም ደግሞ ናቲ ባለበት ነው ማለት ነው የምንከፍተው። እንግዲህ ውድ ቤተሰቦች ያለውን ነገር ምን ሊፈጠር እንደሚችል እኔ በጣም ለማወቅ ጓጉቻለሁኝ። ምን ማለት እንዳለብኝ ራሱ በጣም ግራ እስኪገባኝ ድረስ ነው ነገሮችን ለማወቅ የጓጓሁት ውድ ቤተሰቦች። ስለዚህ በቀጥታ የማልፈው ምንድነው ይህንን የዲኤንኤ ፕሮሰስ አንድ ላይ በመሆን ከሙሉ ቤተሰቡ ጋር አንድ ላይ በመሆን እንግዲህ የምንከፍት ነው የሚሆነው። ያለውን ነገር ውድ ቤተሰቦች እየተከታተላችሁ አብራችሁን ቆዩ። ውድ ቤተሰቦች እንግዲህ በድጋሜ ተመልሻለሁ። ያው በመግቢያ ላይ እንደተናገርኩት እንግዲህ የምገኘው አሁን እዚህ ጋር እንደምትመለከቱት ወንድሜ ናቲ እንዲሁም ደግሞ የናቲ እናት የናቲ ወላጅ እናት ወይዘሮ ቀለመወርቅ ከዛም ደግሞ አቶ ዋሴ አብሮኝ ነው የሚገኙት። እንግዲህ ውድ ቤተሰቦች ዛሬ እዚህ ቦታ ላይ የመጣንበትን ዋነኛ ምክንያት እንግዲህ በመግቢያ ላይ ተናግሬዋለሁ። ከዚህ ቀደም ወንድሜ ናቲ ስላለው ነገር እየተካሄደ ስለነበረው ነገር በሙሉ አንድ ሊያረጋግጥበት የምፈልገው ነገር አለ። ይሄ ነገር ደግሞ ምንድነው አንድና አንድ የዲኤንኤ ምርመራ ውጤት ነው ብሎ እንግዲህ የዚህ ነገር ሁኔታ አስመርምሮ በራሱ ተነሳሽነት ነው ይሄ ነገር እንዲመረመር የተፈለገው። እኛ ሲጀመር ከመጀመሪያም የዚህ ነገር ሐሳቡ አልነበረንም። ምክንያቱም የጉዳዩ ባለቤት ማድረግ ያለበትን ያውቃል ብለን ስላሰብን ነው። ግን ደግሞ ወደ ቤተሰቦች ናቲ ይሄ ነገር እንዲደረግ ስለፈለገ ብቻ ነው ይህንን ነገር ያደረግነው። ስለዚህ ወደ ቤተሰቦች ያው በመግቢያ ላይ እንደተናገርኩት እንግዲህ ይሄ የዲኤንኤ ወረቀት እንግዲህ ትላንትና ወደ አመሻሽ አካባቢ ነው እጄ ላይ የገባው። እንደምታዩት ሁላችሁም ማየት ትችላላችሁ። የታሸገ ነው፣ ሙሉ ለሙሉ ሲልድ ነው። ምንም የተከፈተ ነገር የለውም። የተደረገው ይሄ ፕሮሰስ ደግሞ የተደረገው ይሄ ዲኤንኤ ውጤት ሊመጣልን እጃችን ሊገባ የቻለውም ደግሞ ከመጀመሪያ እስከ መጨረሻው በገለልተኛ አካል ነው። አይደለም እኔ ወንድሜ ናቲም ማንኛውም ሰው እዚህ ጋር የምታያቸው የኛ ሰዎች በሙሉ ስለዚህ ነገር ምንም የሚያውቁት ታሪክ የለም። ይሄ ነገር ከውጭ ሀገር ነው በዲኤችኤል ተልኮልን የመጣው ውጤት ነው ሲደርስ ነው ተልኮልን የመጣው። ናሙናዎችንም ሰተን እንግዲህ ያለውን ነገር በሙሉ አጥርተን ለማየት ነው፣ እዚህ ጋር እውነቱን ለማወቅ ነው። እንግዲህ ውድ ቤተሰቦች እዚህ ውስጥ ያለው ውጤት ምንም ሆነ ምን ሁላችንም ከዚህ ቀደም ያየናቸው የሰማናቸው ነገሮች አሉ። መጠየቅ ያለበት ሰው እዚህ ነገር ውስጥ እዚህ ፖስታ ውስጥ ባለው ውጤት ምክንያት ሳይጠየቅ ያልፋል ማለት አይደለም። ይሄን ነገር ስል ምን ለማለት ፈልጌ ነው ውድ ቤተሰቦች፣ ከዚህ ቀደም በለቀቀንላችሁ ቪዲዮ እንግዲህ አቶ ዋሴ ከሚሰራቸው ስራዎች መካከል ልክ ያልሆኑ ነገሮች አሉና እነዛ ልክ ያልሆኑ ነገሮች ምናልባት እዚህ ውስጥ ያለው ውጤት ወንድሜ ናቲ ላይ አፌክት አድርጎ የዋሴን ተጠያቂነት ሊያስቀረው ይችላል ብላችሁ ምንም አይነት ሐሳብ ስጋት እንዲገባችሁም አልፈልግም። በዚህ ነገር ምክንያት ማንኛውም ሰው ሳይጠየቅ አያልፍም። ደጋግም የምናገረው ነገር ነው። ከዛ በፊት ግን እዚህ ፖስታ ውስጥ ስላለው ነገር ስለ ሁኔታዎቹ እያንዳንዱን ነገር ወንድሜ ናቲ መናገር የሚፈልገው ነገር እንዳለ ስለሚገባኝ ከዚህም በፊት ደግሞ ካሜራ ከማብራታችን ቀረጻ ከመጀመራችን በፊት አንዳንድ ነገሮችን እያለኝ ስለነበረ በመጀመሪያ ሰላምታ ይሰጥና ከዛ በኋላ ያሉትን ነገሮች እንግዲህ ከሱ በኩልም ደግሞ የምንረዳቸው ይሆናል። ወንድሜ ናቲ እድሉን ላንተ ሰጣለሁ፣ መቀጠል ትችላለህ። እሺ፣ አመሰግናለሁ ወንድሜ ዳኒ። ሰላም ጤና ይስጥልን ውድ ቤተሰቦች። ከባድ ሁኔታ ላይ ነኝ በጣም ማለት መረጋጋት ሁላ እየቻልኩኝ አይደለም። ይሄ ነገር ምንድነው ይሄ ዲኤንኤ ምንድነው ይዞብኝ የመጣው የሚለውን ነገር ለመቀበል አሁን ላይ በጣም የሆነ ግራ ተጋብቼ ነው ያለሁት። በዚህ ስሜት ላይ አልፋችሁ የምታውቁ ሰዎች አሁን ላይ ምን እየተሰማው ነው የሚለውን ነገር በደንብ ተረዱኛላችሁ ብዬ አስባለሁ። እንግዲህ ለ27 ዓመት በላይ እንግዲህ የማውቀው አንድ አባቴን ነው። እውነቱን ለመናገር ውድ ቤተሰቦች ይሄ ወረቀት እኔ ህይወት ላይ ቅንጣት ታክል የሚቀይረው ነገር የለም። አባቴ ይሄ ሰውዬ ሊሆን አይችልም፣ መሆንም አይችልም። በቃ ጭራሽ ችግር የለውም። በዲኤንኤ ምናምን ነገር ይረጋገጥ። እኔ ይሄ ወረቀት ውድ ቤተሰቦች ትክክለኛ አባቴን ማለትም ደግሞ የወለደኝን አባቴን ብቻ ነው የሚያሳይ እንጂ እኔ የማውቀው አባቴ አንድ አባት ነው ያለኝ። በቃ ከልጅነቴ እስከ እውቀቴ ድረስ የማውቀው አቶ ፍቃዱ ብቻ ነው የኔ አባት፣ ሌላ ማንም ሰው አይደለም። ይሄ ዋሴ የሚባል ሰው በህይወቴ ውስጥ ከመጣ ወር እንኳን አይሞላውም። ስለዚህ ይህን ሰውዬ በምንም ተአምር አባቴ አድርጌ ሊቀበለው አልችልም። ይህን ዝም በል እንዳታወራ፣ ዝም በል ይኸውልህ፣ ዝም በል። ከአንተ ጋር ጭራሽ ማውራትም አልፈልግም። ይሄ የዲኤንኤ ውጤት ውድ ቤተሰቦች
በመጀመሪያ ያሰብነው በሀገራችን ለማሰራት ነበር። ነገር ግን እዚህ ሀገር ላይ ካለው የወረፋ ብዛት የተነሳ ይሄ ነገር በቅርቡ ሊደርስ እንደማይችል ስላወቀን በውጪ ሀገር ላይ ያሉ የስራ ባልደረቦቻችንን አማክረን እንግዲህ ናሙናዎችን ልከንላቸው ነው በጣም በአስቸኳይ ተሰርቶ እንግዲህ ወደዚህ ሀገር ነገር ግን ምን አስፈለገ እናቴ ከኢትዮጵያ ውጪ ድረስ ወስደህ እንደዚህና እኔ የምነግርህ ነገር አታምነኝም ማለት ነው? ምንድነው እሱ? ቆይ አዎ አላምንሽም። ለምን አታምነኝም? አላምንሽም ማመን ስለማልፈልግ እስከዛሬ ድረስ በክብር ነው ኖርሽ። ከዚህ በኋላ ግን ምንም አይነት ነገር እንድትወሪኝ አልፈልግም። ይሄ ዲኒ ሳይከፈል ዝም በል ምን አገባ ስለውጭ ካንተ ኪስ ይወጣው ጃለ አይመለከትም። ስለውጭ አርፈ ተቀመጥ። ማን ስለሆንክ አንተ? ማን አንተ? አይደለም አላውቅህም፣ ራሱ አላውቅህም። ለመጨረሻ ጊዜ ነው ዛሬ የምንገናኘው። ይሄን ነገር እንድታውቅ እፈልጋለሁ። ካንተ ጋር ድጋሜ አይነን ማየት አልፈልግም። ድጋሜ ካየው ግን በእጄ ነው አንቄ የምገል። ይሄን ነገር እንድታውቅ እፈልጋለሁ። እናቴ አንቺ ደግሞ ከዚህ በኋላ ምንም አይነት ወሬ እንዳትወሪ። ዝም በል። አይመለከታችሁም። ማንም ሰው አይመለከተው። ይሄን ዲን የፈለኩት እኔ ነኝ አይደል? ነኝ። አዎ ከዚህ በኋላ አንድም ሰው የሚያውቀኝ ናት ያሉት መሆን ስለማልፈልግ ያንን ናቲ መሆን አልፈልግም። በይሳ ልረጋጋ ራሱ አልፈልግም። መሞከር አይደለም አልፈልግም። መረጋጋት አልፈልግም። ለምን ምን ተፈጠረ? ይሄን ያክል ምንድነው? 27 ዓመት ሙሉ ታዲያ 27 ዓመት ሙሉ እኔ ራሱ እየጸጸተኝ እኮ ነው። ይሄን ሰውዬ ዝም አስብልልኝ። ያለበለዚያ ግን መፈጠር የሌለባቸው ነገሮች ናቸው የሚፈጠሩት። ዝም ካስባልከው ዝም አስብልኝ። ዝም በል አንተ። እንደዚህ ያልክ ልትወር አልፈልግም። እሺ እንደዚህ ያልክ ልትወር አልፈልግም። በቃ ይኸውልህ ናቲ፣ አንተ እዚህ ጋር ትልቁ ስሜትህን ተቆጣጣ። ምንም ስሜትህን የምቆጣጠሩ ነገር የለም ዳኒ፣ ትሰማኛለህ? እኔ ማንም ሰው በተለይ ደግሞ ይሄ ሰውዬ ጭራሽ እንዲያወራ አልፈልግም። በቃ ዝም በል እሺ። ተረጋጋ እናቴ፣ አንቺም ጭምር እንድትወራ አልፈልግም። አትወሪ። ዝም በል እኮ ዝም በል። ማንም ሰው እንዲያወራ አልፈልግም። ዝም በል አንተ፣ ዝም በል። እኔ ሳወራ አንድ ሰው ደግሞ እንዲያወራ አልፈልግም። አስጨርሳችሁን ታወራላችሁ ሁላችሁ። ማንንም ከማንም አለኝ ቤሳት። አንተ ጭራሽ ደግሞ እኔ እንድታወራም አልፈቅድልህም። ድንገት መተህ ይኸውልህ ስማ፣ ድንገት መተህ ልጄ ነህ ስላልከኝ ብቻ ወይንም ደግሞ ለ5-10 ደቂቃ ስሜት ብለህ እኔን ስለወለድከኝ ብቻ ልሰማህ አልችልም። እየሰማኝ ነው አይደል? አፍህን እንዳከፍት በቃ ዝም እንድትል ብቻ ነው ፈልገው። እሺ ዝም ብላለሁ፣ ግን ያልገቡ በጣም ብዙ ነገሮች እኮ አሉ። እንዲገቡኝ ስለማልፈልግ ነው ያልገቡ። ዝም በል እስኪ አንተ። እንዲገቡኝ አልፈልግም። ዝም በል ያወራበት፣ ማውራት ያለበት ነው ያወራበት። ዝም በላችሁ። ናቲ ተረጋጋ። ይኸውላችሁ አሁን እዚህ ጋር ሁላችንም ተረጋግተን ነው ነገሮችን ማየት ያለበት። ሲጀመር ሁሉም ነገር በዚህ ወረቀት ላይ የሚወሰን ነው አይደለ? ይሄ ውጤት ሁሉንም ነገር ይወስናል። ዳኒ ይሄን ውጤት ስማኝ፣ ምንም ይሁን ውጤት ምንም እኔ ህይወት ላይ የሚቀየር ነገር አይኖርም። ይሄ ውጤት ምንም የሚወስነው ነገር የለም። አንተ ራስህ እንዳትሸወድ በዚህ ጉዳይ። የኔ አባት አቶ ፈቃዱ ብቻ ነው አለቀ። ሌላ እማውቀው አባት የለኝም። እየሰማኝ ነው አይደል? እማውቀው አባት ውድ ቤተሰቦች፣ እናንተም እንድታውቁልኝ የምፈልገው ነገር በጣም ጋልጦጥ ልሆንባችሁ ይችላል፣ ወይንም ደግሞ የማይሆን ንግግር እየተናገርኩም ሊሆን ይችላል። በዚህ ስሜት ላይ አልፎ የሚያውቅ ሰው ብቻ ነው ይሄን ነገር ሊረዳኝ የሚችለው። ያለሁበትን ሁኔታ ያለፉትን 1 ሳምንት አካባቢ እንቅልፍ ባይኖ ዞር አይቀር ምን ያክል እየተጨነኩኝ እንዳለው እኔ ነኝ የማውቀው። ማንም ሰው ይሄን ስሜት ሊያቅልኝ አይችልም። ምንም ነገር አይፈጠርም። ይሄ ወረቀት እኔ ህይወት ላይ ይዞት የሚመጣው ቅንጣት ታክል ነገር የለም። ማወቅ ስለምፈልግ ብቻ ነው የት ድረስ እንደተላከ ምን ያክል መስዋዕትነት እንደተከፈለበት በደንብ ታውቃለህ ዳኒ አንተ በደንብ። ስለዚህ ያንን ያክል ርቀት የሄድኩትኝ እውነታውን ማወቅ ስለምፈልግ ነው እንጂ አባቴ ወይንም የወለደኝ ሰው ይሄ ስለሆነ ብቻ አይደለም። ይሄ ሰውዬ ሆነ አልሆነ ጉዳይ አይደለም። የኔ አባት አንድ አባት ነው ያለኝ። በቂ ነው። ከዚህ በላይ እንዳታወራ። አንተ ለምን ዝም አትልም? ይሄ ልጅ እኮ እውነቱን ነው። አንዳንዴ ስናስበው እኮ ጥፋተኛ ምን ይለኝ እስካሁን እየጸጸተኝ ነው። አንቺ ነሽ ጥፋተኛ አትበል። ሰማኛለህ? ብቻዋን ልትወለኝ አትችልም። የማህይም አስተሳሰብ አታስብ። በሷ ጥፋት ነው የተቀጣለው። ምን ማለት ነው? እሷ ጥፋት ነው የተቀጣሉት ነው። አንተ ምን ማለት ነው? ምን ተጎዳ? እና እኔ ነኝ እንጂ እድሜ ልኬን ለልጅ እውነታውን ሳልነግረው አመቄ ሳልነግረው አንተ ሁለታችሁም አልተጎዳችሁም። ሰሙኛላችሁ? እየተጎዳ ያለው ምስኪኑ አባቴ ነው። ማንም ማለት ዝም በል ለምን አትረዳኝም? እኔን ዝም በል እያልኩ አይደል? ናቲ ምን ሆነ ነው? እንዳትወራ ድጋሜ። ናቲ ምን ሆነ ነው? ስርዓትን ያዝ። ምን እየሆንክ ነው ዳኒ? ዝም በል። ጭራሽ እንዲወራ አልፈልግም። በቃ አንተ መቼም ልክ ልትሆን አትችልም። ትሰማኛለህ? መቼም ልክ ልትሆን አትችልም። አንቺ እኮ አልገባሽም እኮ እኔ ስንት ዓመት 27 ዓመት ሙሉ የልጅነት ልጄን
አንተ ዝም በል ወይዘሮ ቀለም አንተ ዝም በል ቆይ አንተን ልጠይቅህ የምፈልገው ጥያቄ ዝም በይ እናቴ ዝም በይ እናቴ ስሚ አንተ ዝም በል የምጠይቅህን ጥያቄ መልስ አንተ መቼ እንደረዳኝ እሷ ቢያንስ አጥብታለች እኔ አቅፍ ያላሳደግኩም ጭራሽ ልትነካኝ ራሱ አለ ይሄ ነገር እኮ ነው ሌላ ወሬ እንዳትወሪ ከኔ ጋር አውሪ በቃ ከኔ ጋር አውሪ አንተ ደግሞ ዝም በል አንተን ጥያቄ ልጠይቅ እፈልጋለሁ ዳኒ ዝም በል እና ታዲያ ይሄን ውጤት ከፍተን ለምንድን ነው መለየት ነው ኖ እስከዛሬ ታምቀው ባይቀመጥ ነው እኔ ነኝ ዜና ምቄ ይሄን ሁሉ እውነት ሳልነግረው በራሱ መንገድ ሄደው አስጨርሱኝ አንቺ ቢያንስ አጥብተሽ ዋሴ ዝም በል መፈልግ ነበረብህ አጥብተሽዋል መቼ ትፈልገው አለክሽኝ መቼ ትፈልገው አለክሽኝ አስወጣችኋለሁ ሁለታችሁንም አስወጣችኋለሁ ስራታችሁ በድብቅ ተከታተሉ እሱን ተይው በድብቅ ተከታተሉ እናቴ አንድ አውሪ ማን ተሱዬ ዝም በል ዝም ብትል ይሻላል አትራፍ እንዴ ምን ዝም ብትል ይሻላል ስራታችሁን ያዙ ዝም በል ዳኒ ቁጭ በል እኔ አንተ ለወራ የምፈልገው ነገር አለ ስማኝ እናቴ ዝም በይ አንቺ ራስሽ ስሚኝ ዝም በይ ላንተም ላንቺም ጥያቄ አለ ላንተ ስማኝ ይኸውልህ ላንተ ልጠይቅ የምፈልገው ጥያቄ አለ ስለ በላይ እያንዳንዷን ነገር እንድነግረኝ ይፈልጋል ሰሞኑን ከዳኒ ጋር ስለዚህ ልጅ ጉዳይ እያወራችሁ ነበር ስለዚህ ጉዳይ ሙሉ መረጃ አለ አንዴ እናቴ ዝም በይ እንዳትሰማ ሀብት ፈልጎ የመጣ ሰው ነው ዝም በል ያንተን ሀብት አንጨቆረው ይዘገደል ግባ ዝም በል ይኸውልህ ትሰማኛለህ ወይዘሮ ቀለም ወርቅ እባክዎትን ይረጋጉ ምንድነው አፋፌን ወይዘሮ ቀለም ወርቅ እባክዎትን ይረጋጉ ናቲ የሚያወራው ነገር አንድ ነገር አለ አፋፌን የምትሉኝ ሁለታችሁ እኔ መናገራችሁ ይሄ ልጅ እስካሁን የተጨቆነው ልጅ ዛሬ ለማውራት እድል ሰጥተኝ አንቺ ነሽ የጨቆንሽብኝ ልጅ በጣም ይሁን ችግር የለውም ነገርኩሽ እኮ ቢያንስ አንቺ አጥብተሽዋል እኔ መጫቅፍ ያሳደግኩት ይሄ ልጅ ታቅፈኝ እንትን ትፈልጋለህ ድጋሚ ባይና አትይኝ ልጅ አይደለ እንዴ የት የምታውቀው ነው የምታቅፈው ሲጀመር አንተ የምታውቀው ዛሬ ነው እንደምታውቀው ልጅ ብለህ እንደዚህ የምትሆኑ ከሆነ ማለት ነው ይሄንን ወጥ ሳልከፍ ይዤው ይሄዳል እናቴ እንዳሰርባት ናቲ ምን ይሆን ከነ ያለው አንድ ነገር ድጋሚ እንዳትሆን ይሄን ነገር ይዤው ነው እሺ የምወጣው ትሰማኛለህ አለበለዚያ አስወጣሃለሁ አንተ በሌለበት ነው የምከፍተው እየሰማኝ ነው አይደል ይሁን አስወጣሃለሁ እያልኩ ዳኒ ለቀኝ ሁላችሁንም ነው ማስወጣችሁ ትሰሙኛላችሁ ተረጋጉና እንነጋገር ነው እያልኳችሁ ትሰሙኛላችሁ እኔ ልጅ አትበለኝ እናንተ በማነቅ ምንም የምታመጣው ነገር የለም ገና ገላል እውነታውን ነው መረዳት መቻል ያለብህ ሁላችሁም አትረዳው አልተረዳኝም ቀረጻውን አቋርጣለሁ እየሰማችሁ አልተረዳኝም እውነታውን አልተረዳኝም ዝም በል ይሄንን ቀረጻ አቋርጣለሁ ልጄ ነው አለው ለምንድን ነው ማለት ነው እለዋለሁ ልጄ እለዋለሁ አትጩህባት ችግር የለውም የማታርፉ ከሆነ ማለት ነው እዚህ ጋር የምናደርገው ቆይታ ያበቃል እሺ ሁላችሁም ዝም የማትሉ ከሆነ ናቲ ወይዘሮ ቀለም ወርቅ ስርዓትዎትን ያዙ ዋሴ አንተም ስርዓትህን ያዝ ናቲ ሌላ ሰው ራሱ አይደለም አንተ ቆይ ትልቅ ሰው አይደለም ወይዘሮ ቀለም ወርቅ ለምንድን ነው ዝም የማይሉት ቆይ ምን እየሆናችሁ ትልልቅ ሰዎች አይደላችሁ እንዴ በቃ እዚህ ጋር አባትነት ፍቅር ሳያገኝ እንዲያድግ ያለችው የኔ የልጁን አባት ሰማኛለህ ቆንጆ አባትነት ፍቅር አግኝተህ እባካችሁ ስርዓታችሁን ያዙና ዝም በሉ ዛሬ ጊዜ በለፈልጋ ይመጣው አንተ አረጋጋልኝ ሰውዬው ስርዓታችሁን ያዙ ዝም በሉ በቃ ሁላችሁም ዝም በሉ ሁላችሁም ተረጋጉና አዳምጡ ነው እያልኳችሁ ያላችሁ አለበለዚያ ይሄንን ፖስታ ሳልከፍት ይዤው መለሳለሁ ሰሙኛላችሁ አይደል እሺ እኔ ጥፋተኛ ነኝ እሺ ዝም እላለሁ በቃ ይኸውላችሁ ሁላችሁንም ዝም በሉ እሺ በቃ አለበለዚያ ካሜራው ይቆረጣል ሁላችሁም ወደ ነበራችሁበት ክፍል ትቆያላችሁ ሰሙኛላችሁ ሌላ ሰው አይደለም የምናገረው ናቲ አንተም ብትሆን ሰማኛለህ አይደል እውነቱን ማወቅ ትፈልጋለህ አይደል እኮ ሰማኛ ይኸውልህ እኔ ማወቅ የምፈልጋቸው ጥያቄዎች አሉ በደንብ በግልጽ አንተም በተለይ ልጠይቅ እፈልጋለሁ በላይ ያንተ ልጅ እንደሆነ በጣም በተደጋጋሚ እየነገረን ነበር ለኔ ሳይሆን ለዳኒ እኔ እስካሁን ድረስ በአካልም አላገኘሁትም ሲጀመርም ማለት እሱ ሀብት ፈልጎ የመጣ ሰው ነው ሀብት ፈልጎ የትኛውን ሀብት ይሄ ልጅ አንተ ታላኔ ነበር ከአንተ በላይ ደግሞ ማን ነው ስለም ኦኬ አንቺም ማታውቂም ለካ አይደል ስለዚህ ላንቺ ልንገርሽ አንተ ልጅ ናቲ እንዴት ልጅ ስለሰው
ይሆናል ማለት ነው። ብዙ ነገር እያጣራ ነው እኮ ሳታውቅ። አንዴ ዝም በይ። ለአንቺ ገና ብዙ ነገር ይሻገራል። ይሄ ነገር አሁን እዚህ ቦታ ላይ መወራቱ ምንም ጥቅም የለውም ዳኒ። እኔ ስለዚህ ነገር ደግሞ መልስ እፈልጋለሁ። ስለዚህ ነገር መልስ እፈልጋለሁ። ያ ልጅ የመጣው የናቲ ወንድም ነኝ ብሎ ነው አይደል? ስለዚህ ይኸውልህ ዳኒ፣ ይሄ ወረቀት ተከፍቶ እሱ የኔ አባት ሆነ ማለት ያ ልጅ ደግሞ የኔ ወንድም ሆነ ማለት ነው። ገባህ አይደል? ስለዚህ ነገር ማወቅ መቻል አለብኝ። እሱ ሀብት ፈልጎ የመጣ ሰው ነው አልኩህ። አስፈላጊ ከሆነ እሱንም አስመረምረዋለሁ። በጣም እልህኛ ሰው ነኝ። በጣም አስፈላጊ ከሆነ እሱንም ለማስመርመር ዝግጁ ነኝ። አንድ ጊዜ ያለውን ነገር እኔ እሺ በግልጽ ላስረዳችሁ። ቆይ ይኸውላችሁ አሁን ይሄ ነገር ቦታውም አይደለም ሲጀመር ግን ደግሞ ስለ ሁኔታው ወይዘሮ ቀለመወርቅ ምንም የሚያውቁት ነገር የለም። እሺ ለማስረዳት ልሞክር። አንድ ይህንን ሁሉ ስራ በምንሰራበት ሰዓት ላይ የሚያስታውሱ ከሆነ አቶ ዋሴ በእርሱ ምክንያት እርሱን እኔ እያስጨነኩት ስለነበረ እኔን እንዲገል የላከው ሰው እንደነበረ ነግሬዎታለሁ። ያስታውሳሉ ይህንን ሰው። ከዛም በኋላ ይሄ ሰው እኛ ጋር በቆየበት ሰዓት ላይ ስላሉት ነገሮች በማቆያ ሆኖ ብዙ ነገሮችን ሲሰማ ቆይቶ ነበር። ከዛ በኋላ ግን በስተመጨረሻ ያለን አንድና አንድ ነገር ምንድን ነው? እኔ የናቲ ወንድም ነኝ ነው ያለው። እኔም ይህንን ነገር ነበር የጠየቅኩት። ከዛ ግን በጣም ብዙ ማስረጃዎችን የፎቶም የቪዲዮ ማስረጃዎችንም ሰጥቶኝ ያለውን ነገር በስነ ስርዓት አሳምኖኝ ነበር። ይሄ ሰው ማለት በላይ ይባላል። ዋሴ ስርዓትህን ያዝ። ይሄ ልጅ እውነት ያለው ልጅ ነው። ይሄ ሰውዬ በጣም ብዙ ማስረጃዎችን ነው ያሳየኝ፣ የፎቶም የቪዲዮ። የሚገርመው ነገር ይሄ ልጅ በላይ የተባለው ግለሰብ የናቲ ወንድም ነኝ ብሎ የመጣው ግለሰብ ይህንን ነገር ራሱ ያወቀው ዋሴ የሚባለው ሰውዬ እኛ ጋር እንዳለ፣ ከዛም ቀጥሎ ደግሞ በዚህ አባትና ልጅ ከናቲ ጋር አባትና ልጅ ነኝ በሚል ነገር እየተከራከረ እንደሆነ ያወቀው ራሱ ከኛው አባሎች ሲያወሩ ሰምቶ ነው። ከዛም በኋላ ነው እውነቱን ሁላችሁ ማወቅ አለባችሁ፣ እኔ የዋሴ የመጀመሪያ የበኩር ልጁ ነኝ ነው ያለው። ሀብት ፈልጎ ነው የመጣው። እድሜው ራሱ 30 ዓመት የሞላው ሰው ነው። የኖረውም ከእናትና ከአባቱ ጋር ክፍለ ሀገር የሚገኘው ቤት ነው። ይሄ ልጅ አያቶቹን ነው የሚያውቀው። ከዋሴ እናትና አባት ጋር ነው የኖረው። የሚያውቀው አያቶቹን ብቻ ነው። ኢቭን የወለደችው እናቱ ማን እንደሆነች ራሱ አያውቅም። ሲያድግም ራሱ የአባትነት ፍቅርን ተነፍጎ ነው ያደገው። ዋሴ እዛ እናትና አባቱን ሊጠይቅ በሄደ ቁጥር ምንድነው የሚባለው? ይሄ እንደ ልጅ አይደለም ትሪት ራሱ የሚያደርገው የሆነ እንደ ቤት ሰራተኛ እንደዚህ አይነት ነገር ነው። እንደዚህ አይነት ፍቅር ነው እየሰጠ ያሳደገው እና ይሄ ልጅ አባቱ ላይ ቂም ይዞ ያደገ ሰው ነው። የዋሴ ቤተሰቦች ከሞቱ በኋላ ራሱ እያንዳንዱን ነገር ያለውን ነገር በሙሉ እነሱን አትመኛቸው። ይህንን ነገር የ30 ዓመት ልጅ ነው ያለው። ወይዘሮ ቀለመወርቅ ተረጋጉ። ቆይ እነሱን እንደምታምኛቸው እኔ እኮ ብዙ መስዋዕት የከፈልኩ ነኝ በዚህ እድሜ እኮ እኔ እዚህ ጋር ይሄ ነገር አይነሳሰል የነበረው ራሱ በዚህ ምክንያት ነው። መጀመሪያ ተረጋጉና እነሱን አትመኛቸው። ውድ ቤተሰቦች ከአፍታ ቆይታ በኋላ በድጋሚ ተመልሰናል። ያው ቪዲዮን የግድ ማቋረጥ ነበረብን። ወይዘሮ ቀለመወርቅ የሰሙትን ነገር ጭራሽ መቋቋም ከብዷቸው ነበረ። ትንሽ አምባጓሮ ተፈጥሮ ነበር። አቶ ዋሴ ስርዓትህን ያዝና ተቀመጥ። ይኸውልህ የማይሆን ነገር በእኛ መሀል ሊፈጠር አታድርግ። እሺ ገና ያልጨረስነው ጉዳይ አለ። ስርዓትህን ያዝና ተቀመጥ። ይሄ ነገር አንተን ከተጠያቂነት የሚያስመልጥ መስሎ ከሆነ ጭራሽ እንዳታስበው። እሺ እንዳትሳሳት። ማገኙ ደስታ እኔ ትርጉሙ ስላልገባህ እሱን ችግር የለውም። እሱን ከነሱ ጋር የምትነጋገረው ምንድን ነው የምታቋርጠው? አንተ እኔ አንድ ነገር ልንገርህ። ይህ ወረቀት ምንም ይሁን ምንም ማለት ነው አንተ አባቴ ሆንክ ካልሆንክ የሚቀየር ነገር አይኖርም።
ይሄን ነገር እንድታውቅ እፈልጋለሁ። አንድ ቀን አባቴ ቢለው ትፈልገኝ? መቼም አልፈልግም። መቼም እባካችሁ አሁን ሁለታችሁ መመላለሳችሁ እዚህ ጋር ምንም የሚፈይደው ነገር የለም። ወደ ዋናው ጉዳይ እንግባ። አንድ ጊዜ ዝም በሉ ሁላችሁም። ውድ ቤተሰቦች አሁን እውነቱን የምናውቅበት እዚህ ፖስታ ውስጥ ያለው ነገር ስለ ነገሮች በግልጽ የሚያስረዳ የሚያሳውቀን ናቲም እውነቱን አውቆ እንግዲህ መወሰን ያለበትን ውሳኔ የሚወስንበት ሰዓት ላይ ደርሰናል። ማን በምን አይነት መልኩ ይቀበለው የሚለው ነገር ይሄ ነገር የየራሳቸው ጉዳይ ነው የሚሆነው። ግን ደግሞ ከዚህ በላይ ከቆየ በመሃላችን የማይሆን ነገር ሊፈጠር ይችላልና እኔ አሁን የምከፍተው ይሆናል። ሁላችሁም እንደምታዩት ነው፣ የታሸገ ነው። ማንም ሰው ከዚህ በፊት አይቶት አያውቅም። እኔም ብሆን ስለዚህ ውጤት ምንም የማውቀው ነገር የለም። እናንተ ፊት ለፊት ነው የምቀደው። ከዛ በኋላ ያለውን ነገር እንግዲህ አብረን የምናየው የሚሆነው ማለት ነው። እንግዲህ ውድ ቤተሰቦች እያያችሁ ፊት ለፊታችሁ ከፍቼዋለሁ። እዚህ ጋር የምናያቸው 1 2 3 ወረቀቶች አሉ። እነዚህ 3 ወረቀቶች ያው ስለ ሙሉ ፕሮሰሱ የሚያስረዱ ነው የሚሆኑ። እያንዳንዱ ፔጅ ከተወሰደው ናሙና ከተደረገው የምርመራ ሂደት እያንዳንዱን ነገር በግልጽ የሚያሳይ ነገር ነው። ምናልባት ወደ ካሜራ አስጠግቼ ማሳየት ብችልና ብታዩት ደስ ይለኝ ነበር፣ ግን ደግሞ የሚደርስም አይመስለኝም። ግን ያለውን ነገር እኔ ቃል በቃል የማነብላችሁ ይሆናል። እንግዲህ ያው ከላይ የሚያሳየው ነገር አንዳንድ ረዘም ያለ ሀተታ ነው ያለው። የዲኤንኤ የምርመራ ውጤት ነው የሚለው። እስኪ ዳኒ ቶሎ በልና እስኪ ውጤቱን ንገረኝ። እኔንም በጭንቀት ገደልከኝ፣ ልጁንም በጭንቀት ገደልከው። ያው ውጤቱ የሚለው ምንድነው? ይሄ የዲኤንኤ ፕሮሰስ የተደረገው የዲኤንኤ የምርመራ ሁኔታ የተደረገው በአቶ ዋሲሁን እንዲሁም ደግሞ በአቶ ናትናኤል መካከል ነው። በተወሰደው ናሙናም እንግዲህ የአቶ ዋሲሁን የዘረመል ውጤት ከአቶ ናትናኤል የዘረመል ውጤት ጋር ከ100% 99.9% ተመሳሳይ ነው የሚለው ማለት ነው። ወደ ቤተሰቦች በዚህ ውጤት እንግዲህ ማየት የምንችለው ምንድነው? አቶ ዋሲሁን የአቶ ናትናኤል ወላጅ አባት መሆናቸውን ነው የሚያሳየው ማለት ነው። ያለው ውጤት ይሄንን ነው የሚያሳየው። ተነሱ። እኔ ይኸውልሽ ስሚ፣ ከዚህ በኋላ ናቲ የሚባል ልጅ የለሽ፣ ናቲ የሚባል ልጅ የለሽ። ጨርሻለሁ። አንቺ ለምን የሚነግር አንተ ደግሞ ከዚህ በኋላ አባቴ ልትሆን አትችልም። አባቴ ልትሆን አትችልም። አባቴ አይደለም አንተ ሰማኛ ወረቀት አየው። አባቴ ካሜራውን አትንኪ። አንቺ ራስሽ የእኔ እናት አይደለሽ። ወንድሜ አንተ መጀመሪያ የእኔ አባት ልትሆን አትችልም። ምን እየሆነ አንተ የእኔ አባት ልትሆን አትችልም።